አንዳንድ ኮንቴንት ክሬተሮች ከየትኛው ልጀምር፣ ዩቲዩብ ይሻላል፣ ቲክቶክ ይሻላል፣ ከየትኛው ጀምሬ ሞር ግን የተሻለ ገቢ የተሻለ እይታ ይኖረኛል የሚለውን ነገር ያነሳል። ዛሬ የትኛው እንደሚሻላችሁ እንነጋገራለን። አብራችሁ ቆዩ። የመጀመሪያው ቫይራልነስ ወይም ወደ ሰው ተደራሽነታችን የትኛው ይሻላል፣ ዩቲዩብ ይሻላል፣ ቲክቶክ ይሻላል ለምንለው የምናስበው እንግዲህ ቲክቶክ በ5 ወይም በ10 ቪዲዮ ወደ ሰው ቶሎ ይታይናል፣ ወይም በ2 በ3 ቪዲዮ ቲክቶክ ከሰራን ቶሎ እይታ ያገኘዋል። ዩቲዩብ ግን በ2 እና በ3 ቪዲዮ ወደ ሰው ተደራሽነት በጣም አስቸጋሪ ነው። ምክንያቱም የሚጫኑት ቪዲዮዎች ረዣዥም ስለሆኑ ቶሎ ወደ ሰው ኢንጌጅ አያደርግም ወይም ወደ ሰው ፖስት አያደርግም። ኮንሲስተንሲያችንን አይቶ ብዙ ነገሮች መስፈርት ስላለው ሌላ ቪዲዮ ላይ እንደተመለከታችሁት እንደዚህ አይነት ሲስተም ስለሚጠቀም ቫይራልነስን በፍጥነት ሰው ጋር ለመድረስ ቲክቶክ የተሻለ ነው። በሁለተኛ ደረጃ ደግሞ የኮንቴንት ስፋት ነው። እንግዲህ ኮንተንታችንን ሰፊ ቲቶሪያል፣ እንደዚህ አይነት ቲቶሪያል፣ ማስተማሮች፣ ማዝናናቶች፣ ረዣዥም ቴሌቪዥን የሚጠቀሙበት ዩቲዩብ ነው። ቲክቶክ ላይ ከ10 ደቂቃ በላይ ቪዲዮ መስራት የሚቻል አይመስለኝም እስከማውቀው ድረስ። ስለዚህ የኮንቴንት ስፋት ረዥም ሰዓት 2 ሰዓት 3 ሰዓት 4 ሰዓት ካልሰለቻችሁ እናንተ በደንብ ልታዩት ልትዝናኑበት ወይም ደግሞ ትምህርት ሊሰጣችሁ የሚችል ነገር ዩቲዩብ ይዞ ይመጣል። ቲክቶክ ግን በጣም አጭር ስለሆነ የኮንተንት ስፋት ዩቲዩብ የተሻለ ነው። ሶስተኛ ደግሞ አዳዲስ ክሬቲቪቲ ነው። አዳዲስ ክሬቲቪቲዎች መጥተው ወደ ሰው ለማስተላለፍ እንደምታውቁት ዩቲዩብ አሁንም በጣም አስቸጋሪ ነው፣ ወይም ሰው ጋር ቶሎ አይደርስልንም። እነዚህ ሜም ሊፕሲንጎች ምናምን ብዙ ጊዜ አይታይም ዩቲዩብ ላይ ሲሰራ፣ ምክንያቱም ሰዎች ጋር ተደራሽነት ስለማይኖረውና ጠንከር ያሉ ሀሳቦችን ዩቲዩብ ላይ ስለሚመጡበት ነው። ስለዚህ ቲክቶክ ላይ ሜም ሊፕሲንጎች ምናምን ቢሰራ ሞር ሰው ያያል፣ ይዝናናል፣ ኢንተርቴን ያደርጋል። ዩቲዩብ ላይ ግን ለመማር ወይም ደግሞ የሆነ ቁም ነገር ለማየት የሚመጣ ሰው ይበዛል እና እነዚህ ክሬቲቪቲ አዳዲስ ነገሮችን ለማስተዋወቅ ቲክቶክ ሞር የተሻለ ነው። በአራተኛ ደግሞ ሶሻል ኢንጌጅመንት ነው። ሶሻል ኢንጌጅመንት ወደ ሰው ለመድረስ ሼር ሲደረግ ሰው ወደ ሰው ለመምጣት እንግዲህ ላይክ፣ ሼር፣ ኮሜንት አርጉልን፣ ኮፒ ሊንክ አርጉልን ይባላል በቲክቶክ። ዩቲዩብ ላይ ግን ሰው ላይ ለመድረስ በጣም አስቸጋሪ ነው፣ ቅድም እንደተነጋገር ነው ማለት ነው። ስለዚህ ወደ ሰው ለመድረስ አዳዲስ ፈጠራዎችን ለማምጣት ሞር ቲክቶክ የተሻለ ነው። ኢንጌጅመንቱም ሞር ጥሩ ይሻላል። ምክንያቱም ብዙ ሰው ባየው ቁጥር ቲክቶክ በጣም ኢንጌጅ ያደርጋል ወደ ሰው። ዩቲዩብ ላይ ወደ ሰው ሁሉ ለመበተን ብዙ ሰው ማየት አለብን። እንግዲህ እይታ ውስጥ ለመግባት ደግሞ ራሱን የቻሉ ነገሮች አሉ። ኮንሲስተንሲ፣ በየኮንሲስተንሲ ፖስት መደረግ አለበት። ታምብሌን አለ፣ ብዙ አይነት ነገሮች ስላለ ዩቲዩብ ላይ። ቲክቶክ ግን በቃ ቪዲዮአችንን ጥሩ ቫይራል የሚሆን ቪዲዮ ከፖስት ካረግን ሰው ያየዋል፣ ወደ ሰው ቶሎ ይደርሳል። ዩቲዩብ ግን እነዚህ ታምብሌን ማስተካከል አለብን፣ ታግ ማድረግ አለብን፣ ሰብስክሪፕሽናችን የተሻለ መሆን አለበት። እንደዚህ ነገሮች ስለሚል ቲክቶክ ሞር የተሻለ ነው ለኢንጌጅመንት ማለት ነው። ኤጂንግ ኮንትሮል ነው። እንግዲህ ቲክቶክ ኤጅ ኮንትሮል የለውም። አዳልት ለህፃናት እንደዚህ የሚባል የለውም። በቃ ህፃናትም አዋቂውም አንድ ላይ ነው የሚሰጠው የሚበተነው እና ይሄ ነገር ብዙ ቦታዎች አንዳንድ ሀገራቶች በጣም ያስተቸውና ቲክቶክ ማይታይባቸው ሀገራቶች አሉ። ዩቲዩብ ግን ኤጅ ኮንትሮል አለ። ለምሳሌ ይህን ቪዲዮ ፖስት ሳረግ ለአዳልት ወይም ደግሞ ለትላልቅ ሰዎች ብዬ ነው ፖስት ማድረገው። ስለዚህ ትላልቅ ሰዎች ናቸው የሚያዩት ማለት ነው። የህፃናት ደግሞ ቪዲዮ የምሰራ ከሆነ ደግሞ የራሱ መስፈርት አለ። ከ18 ዓመት በታች ወይም ደግሞ ህፃናት ተብሎ ይገባበታል ቪዲዮ ገና ከመጫኑ በፊት ማለት ነው። ስለዚህ ኤጂንግ ኮንትሮል ላይ ዩቲዩብ በጣም የተሻለ ነው። ቲክቶክ ግን በቃ እንትኑንም ያንንም ሁሉንም አግበስብሶ ወደ ሰው ስለሚለቅ ይሄ ነገር ትንሽ ያስተችዋልና ኤጂንግ ኮንትሮል የለውም ቲክቶክ። ዩቲዩብ ግን ሞር ኤጂንግ ኮንትሮል በጣም አሪፍ ነው። ስለዚህ በዚህ ደግሞ ዩቲዩብ የተሻለ ነው ማለት ነው። ሌላኛው ሰባተኛ ደግሞ ሞኔታይዜሽን ወይም ክፍያ ነው። እንግዲህ ዩቲዩብ ላይ አንድ ቪዲዮ የዛሬ 2 ዓመትም የዛሬ 3 ዓመትም የዛሬ 10 ዓመትም ተጫነ ቪዲዮ እስከተፈለገ ድረስ ቪዲዮ እስከታየ ድረስ ዩቲዩብ ይከፍለናል ለኛ ማለት ነው።
ነገር ግን ቲክቶክ ላይ ወስዳችሁ ግን ደግሞ አንድ ቪዲዮ ረጅም ዓመት ሊታይ የሚችል ቪዲዮ ብናስቀምጥ ቲክቶክ ምንድነው የቅርቡን ነው ወደ ሰው የሚያመጣው። የቆየ ከሆነ ደግሞ ወደ ኋላ ይመልሰዋል፣ ወይም የመታየት እድሉ ከ2 ዓመት ከ3 ዓመት በላይ ብዙ አይኖረውም። የቅርቡን ቲክቶክ ያመጣልናል። የሩቅም ይሁን ያሁንም ይሁን በጣም እይታ ካለው ደግሞ የሚከፍለው ደግሞ ምንድነው ዩቲዩብ ነውና በዚህ መንገድ ደግሞ ዩቲዩብ ሞር የተሻለ። 8ኛ ደግሞ ስፖንሰርሺፕ ነው። እንግዲህ በስፖንሰርሺፕ የምንለው ነገር እንግዲህ ዩቲዩብ ላይ 1000 ሰብስክራይብ እና 4000 ሰዓት ስንሞላ ለዩቲዩብ እናመለክታለን። በቃ እኔ ያለብኝን ኃላፊነት አሟልቻለሁ፣ ስለዚህ በእኔ ቪዲዮዎች ማስታወቂያ ይግባበት ብለን እናመለክታለን ማለት ነው። ስናመለክት ያው ስፖንሰርሺፑን ያንን ነገር ስላመለከትን ዩቲዩብ ምን አደረጋል? የኛ ቪዲዮዎች ላይ ማስታወቂያ እያስገባ ለኛ ገንዘብ ይከፍለናል ማለት ነው። ስለዚህ ስፖንሰርሺፕ ላይ ሞር ዩቲዩብ የተሻለ ነው ከቲክቶክ ማለት። 9ኛ ደግሞ ኤስኢኦ ነው፣ ሰርች ኢንጂን ኦፕቲማይዜሽን ምንለው ነው። ያው እንደምታውቁት ሰርች ኢንጂን ኦፕቲማይዜሽን ማለት የኛ ቪዲዮ የመጀመሪያው ላይ እንዲመጣልን ወይም ከፊት እንዲመጣ ማድረግ ነው። እንግዲህ ዩቲዩብ ላይ እነዚህ ነገሮችን ለማድረግ ታግ፣ ታይትል፣ ዲስክሪፕሽን ላይ በደንብ ሰርተን ወይም ማስተካክለን ሊመጣ ይችላል። ቲክቶክ ላይ ግን በጣም ያስቸግረናል። የኛ ቪዲዮ ከፊት ለማምጣት በጣም ብዙ ነገሮችን ማሟላት ስላለብን እሱን ነገር ለማስተካከል ትንሽ የሚያስቸግር ይመስለኛል። እንደ ዩቲዩብ አይደለምና እዚህ ላይ ደግሞ ዩቲዩብ በጣም ሰርች ኢንጂን ኦፕቲማይዜሽንን ለማስተካከል ሞር አሪፍ ነው። ስለዚህ በዚህኛው በኩል ደግሞ ዩቲዩብ የተሻለ ነው ማለት ነው። የዛሬ ቪዲዮአችን እዚህ ላይ ያበቃል። ቪዲዮቻችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻለ ቪዲዮ ታገኛላችሁ። በኔክስት ቪዲዮ እስከምንገናኝ ድረስ